መዝሙር መጽሐፍ 118 ላይ እግዚአብሔርን ቃል እናነባለን። መዝሙር መጽሐፍ 118 ቁጥር 17 ላይ ከዛ በኋላ ኢዮብ መጽሐፍ ምዕራፍ 1 ከቁጥር 10 ጀምሮ ያለውን ቃል ወንድማችን ያነብልንና ከዛ በኋላ እግዚአብሔርን ቃል አካፍላችኋለሁ። በኢየሱስ ስም አነባዋለሁ። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። ሃሌሉያ። አልሞትም በሕይወት እኖራለሁ። እስቲ አንድ ላይ አውጁት። አልሞትም በሕይወት እኖራለሁ በሉ። አልሞትም በሕይወት እኖራለሁ። የእግዚአብሔርን ሥራ እናገራለሁ በሉ። የእግዚአብሔርን ሥራ እናገራለሁ። Praise God. Our today's scripture was, I shall not die but live and declare the work of the Lord. The work that we are going to declare is the work of Christ that have been done on the cross. ጌታ ይባረክ። የመጨረሻ ከኢዮብ መጽሐፍ ምዕራፍ 1 ከቁጥር 10 ጀምሮ ያለውን እግዚአብሔርን ቃል ወንድማችን ያነብልናል እስከ ቁጥር 18። እርሱንና ቤቱን በዙሪያ ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርከህለታል። ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲሆነ የኢዮብ ወንዶችና ሴት ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች በእርሻ ላይ ያርሱ፣ ባጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሳለ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ሲናገር ሌላ መጥቶ ከለዳውያን በሶስት ረድፍ ተከፍለው በገመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹን በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሳለ ሌላም መጥቶ ወንዶችና ሴት ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆ አውሎ ንፋስ ከምድረ በዳ መጥቶ የቤቱን አራቱን ማዕዘን መታው፣ በብላቴኖቹ ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ። ኢየሱስ ይባረክ። አሜን። ጌታ እግዚአብሔር ዛሬ በዚህ ቀን ላይ ከክፍለ ሀገርም ከሀገር ውስጥም ከሀገር ውጭም የመጣችሁ ይህ ትንቢታዊ ቃል ጌታ በመንፈሴ ላይ ያስቀመጠው ነው። ይህን ቪዲዮውን በዓለም ዙሪያ ሆናችሁ የምትከታተሉ እግዚአብሔር የሞትን ኃይል ዛሬ ይሰብራል። የሞትን ኃይል ከስራችሁ፣ ከጤናችሁ፣ ከመንገዳችሁ ላይ፣ ከህይወታችሁ ላይ እግዚአብሔር ይሰብረዋል። በተጨማሪ ሞት የሰው ስራ ላይ፣ የሰው አገልግሎት ላይ፣ የሰው ጤና ላይ እግዚአብሔር ለሰው ልጅ በሰጠው ነገር ሁሉ ላይ ወጥቶ ሰልፍን አውጥቶ ሰልፍን ዘርግቶ ይሰራል። ነገር ግን እግዚአብሔር ደግሞ ይሰብረዋል። በዚህ መጽሐፍ ላይ ዳዊት ሲናገር አልሞትም በሕይወት እኖራለሁ አለ። የእግዚአብሔርን ሥራ እናገራለሁ አለ። ዳዊት ከብዙዎቻችን በላይ በሕይወቱ ላይ ብዙ ሞት፣ ብዙ ሰልፍ፣ ብዙ መከራ፣ ብዙ ከባድ የሆኑ ደምን ለማፍሰስ ሕይወቱን ለመቅጨት የመኖሩን ህልውና ለመውሰድ የተነሳበት ብዙ መከራ በሕይወቱ ላይ ያለፈበት ሰው ነው። ዳዊት ከዛ ሁሉ ሞት፣ ከዛ ሁሉ ጨለማ፣ ከዛ ሁሉ ጠላት ካመጣበት ሰልፍ ያመለጠበትን ምክንያት ሲናገር የእግዚአብሔርን ሥራ ለመናገር የእግዚአብሔርን ድንቅ ለመናገር ነው አለ። አልሞትም በሕይወት እኖራለሁ አለ። ለምንድነው በሕይወት ምኖረው? የእግዚአብሔርን ሥራ እናገር ዘንድ ነው አለ። ዳዊት እንኳን ብሉይ ኪዳን ላይ ሆኖ ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የተሰቀለውን የፈሰሰውን ደም የተሰራውን ሥራ አልተመለከተም። ነገር ግን የእግዚአብሔርን ምሕረት በምድር ላይ ቀምሷል። የእግዚአብሔርን ቸርነት ቀምሷል። የእግዚአብሔርን አባትነት ቀምሷል። የእግዚአብሔርን አባትነት አይቷል። ዳዊት እግዚአብሔር እረኛዬ ነው ብሎ ሲዘምር ሌላ ሰው የተናገረውን ሌላው ሰው ላይ ያየውን ነገር አይደለም፣ በራሱ ሕይወት ላይ እግዚአብሔር እረኛ ሆኖ ሲመራው አይቷል።
እግዚአብሔር እረኛ ሆኖ ሲያስመልጠው አይቷል። በለመለመ መስክ ሲያሳድረው አይቷል። በረፍት ውሃ ዘንድ ሲመራው ተመልክቷል። በሞት ጥላ መካከል ውስጥ ሲያልፍ ከሞት ጥላ ውስጥ ካለ ጉዳት ጠብቆ ሲያወጣው አይቷል። ሕይወቱን ከጥፋት ጉድጓድ ሲያድን ተመልክቷል። ያንን የተመለከተ የእግዚአብሔርን ሥራ ያየ ሰው ነው። ስለዚህ አልሞትም በሕይወት እኖራለሁ ብሎ ሲናገር ከብዙ ሞቶች አምልጦ ከብዙ ክፉ ነገሮች አምልጦ ያመለጠበትን ምክንያት ደግሞ ሲናገር የእግዚአብሔርን ሥራ የእግዚአብሔርን ማዳን የእግዚአብሔርን ድንቅ ምን እላለሁ አለ እናገራለሁ። በሕይወታችሁ ላይ እግዚአብሔር ያደረገላችሁን ነገር እግዚአብሔር የሰራላችሁን ሥራ ሁሉ የምትናገሩ ሰዎች የምታስተጋቡ ሰዎች ከሆናችሁ እንደ እግዚአብሔር ፍቃድ እየኖራችሁ ነው ያላችሁት። እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል ሐሳብ እየተራመዳችሁ ነው ያላችሁት። ብዙ ሰው በቀራንዮ መስቀል ላይ ከተሰራው ሥራም ውጪ በምድር ላይ ብዙ ነገር እግዚአብሔር አድርጎለት ለመናገር ይፈራል፣ ለመናገር ያፍራል። አፈረ ወይም ለመናገር ፈራ ማለት ወይንም ደግሞ ያንን ነገር ለመናገር ቆሞ ብርታት አጣ ማለት ያ ሰው በጌታ ፊት ነው ብላችሁ መጽሐፍም እንደሚናገር በሰዎች ፊት የሚያፍሩብኝ በሰዎች ፊት ስለኔ መናገር የሚያፍር ስለኔ ማውራት የሚያፍር እኔም ደግሞ በሰማይ አባቴ ፊት አፍርበታለሁ ብሏል ጌታ። መጽሐፍ ለዚህ ነው እናንተ አለ ከጨለማ ወደሚደነቅ ብርሃን የመጣችሁት አለ የእርሱን በጎነት እንድትናገሩ ነው። ከጨለማ ጎትቶ ወደ ብርሃን ሲያመጣን የማንን በጎነት እንድንናገር? የእርሱን በጎነት። ለምን መሰላችሁ? የእርሱን በጎነት ውስጥ በመናገር ውስጥ ያ የምንናገረው ነገር የሰው ልብ ጋር ይሄድና በመንፈስ ቅዱስ አማካኝነት የሰውን ሕይወት ይቀይራል። እኛ ይዳንበት ወንጌል ነፃ ያወጣንበትን ወንጌል ለሌላው ስናስተጋባ ዛሬ ሰድቦን ሊያልፍ ይችላል። ያ የሰማው በልቡ ላይ የተዘራው ዘር ግን በመንፈስ ቅዱስ ኃይል ነገ ላይ በቅሎ በጌታ ሆኖ እናየዋለን። ባይሆንም እንኳን ያ የሰማው ቃል ለፍርድ ይሆንበታል። አሁን ዛሬ እግዚአብሔር በስራችሁ በአገልግሎታችሁ ላይ በመንገዳችሁ ላይ የሚወጣን የክፉን ኃይል የሞትን ኃይል ሲሰብር ለአንድ ነገር ነው። የእርሱን በጎነት የእርሱን ድንቅ ሥራ እንድትናገሩ ነው። እጃችሁን ከፍ አድርጉና የእርሱን በጎነት በሉ። የእርሱን ድንቅ ሥራ እናገራለሁ። ዳዊት የእርሱን ሥራ እናገራለሁ ሲል ምህረቱን ነው። ከሞት ያስመለጠውን ምህረት ከአባቱ ቤት ተረስቶ ተጥሎ የነበረበትን ከተረሳበት ምዕራፍ አውጥቶ ንጉሥ ያደረገውን ያንን ምህረት ያንን ቸርነት እናገራለሁ አለ። እኛ ደግሞ በአዲስ ኪዳን ያለን ሰዎች ከዳዊት በላይ የተደረገልን ነን። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አፍስሶልናል። ስለ ጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል። እንደኔና እንደናንተ ኃጢአተኛ ለሆነ ሰው ግን የሚሞት ማንም አይገኝም። ሳንወደው ወዶ የሞተልን ሳንፈልገው ፈልጎ የሞተልን የናዝሬቱ ኢየሱስ አዎ ሞትን የሻረልን የእርሱን ሥራ የእርሱን ድንቅ እንድንናገር ነው። እስቲ የእርሱን ሥራ እናገራለሁ በሉ። ብዙ ጊዜ ጠላት በሕይወታችሁ ላይ ያለው ዓላማ ምንድን ነው መሰላችሁ? የተደረገላችሁን የእርሱን ሥራ በቀራንዮ መስቀል ላይ የተሰራላችሁን ሥራ እንዳትናገሩ ነው። አይታችኋል። ሐዋርያቶች ወጥተው ሲናገሩ ያ ነገር እንዳይስፋፋ ሰው ሲፈወስ 3000 ሰው ሲድን ያ ነገር እየተስፋፋ እንዳይሄድ ለማፈን ብዙ ከሳሾች ተነሱባቸው። በሸንጎ አቀረቧቸው። ፈሪሳውያን ሰዱቃውያን በሸንጎ አቀረቧቸውና ሁለተኛ በዚህ ስም እንዳትናገሩ ብለው አስጠነቀቋቸው፣ ማስጠንቀቂያ ሰጧቸው። ለምን መሰላችሁ? የዚህ ምድር ገዢ የጨለመው ዓለም ስለዚህ ስም ስለዚህ ወንጌል በቀራንዮ መስቀል ላይ ስለተሰራው ሥራ እንዲነገር አይፈልግም። በተለያየ አይነት አቅጣጫ ጠላት ስትራቴጂ እየቀያየረ የእርሱን በጎነት የእርሱን ሥራ በሕይወታችን ላይ የተሰራውን ያንን ሥራ እንዳንናገር በተለያየ አይነት አቅጣጫ በተለያየ አይነት ስትራቴጂ ሕይወታችን ላይ ብዙ ነገር ያደርጋል። አሁን በዚህ ዘመን ላይ ከሚናገር ይልቅ የማይናገር ሰው ብዙ ነው። የተደረገለትን ከሚናገር ይልቅ የማይናገር ሰው ብዙ ነው። በሕይወታችሁ ላይ እግዚአብሔር የሚያደርገውን ነገር የሰራውን ነገር ራሱ እዚህ ቤት የተሰራላችሁን ነገር መድረክ ላይ ቆሞ ለመናገር ብዙዎቻችሁ የምታፍሩ አላችሁ። ጌታ ይከፈተላችሁን ጌታ ይሰራላችሁን ነገር ለመናገር የምታፍሩና ወደ ኋላ የምትሉ ከሆነ ያ መንገድ አያዋጣችሁም። እንደ ቃሉ ብትኖሩ ይሻላል። ዳዊት አልሞትም በሕይወት እኖራለሁ የእግዚአብሔርን ሥራ እናገራለሁ አለ።
ከዳዊትም ባሻገር በህይወቱ ላይ በጣም ከዳዊት በላቀ ሁኔታ የኢዮብን መጽሐፍ ወንድማችን አንብቦልናል። ኢዮብ በህይወቱ ላይ ይቃል የተፈጸመበት ሰው ነው። ኢዮብ በህይወቱ ላይ ብዙ ሞት አለፈ፣ እሱን ግን አልገደለው። ሞት ስጋው ላይ እንኳን ተቀምጦበት ነበር። ሞት ልጆቹን ወስዷል፣ ሞት ሀብቱን ወስዷል፣ ሞት ያለውን ነገር ሁሉ ወስዶበታል። ነገር ግን እሱ አልሞተም። ያልሞተበት ምክንያት ከዛ መከራ ከዛ ሞት ተሻግሮ የእግዚአብሔርን ሥራ ይናገር ዘንድ ነው። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም ይል ዘንድ ነው። አንድ አማኝ ካለ ጮሆ አሜን ይበል። አንዳንዶቻችሁ ዛሬ በቃሉ ኃይል በመንፈሱ ኃይል ከከበባችሁ የሞት ኃይል ሰብራችሁ ትወጣላችሁ፣ ትሻገራላችሁ። የእግዚአብሔርን ድንቅ ሥራ ትናገራላችሁ። የእግዚአብሔርን ታላቅነት ታውጃላችሁ። እኔ ነኝ ያለ ሰው ጮሆ አሜን ብሎ ይቀበል። እስቲ አንድ ሰው አልሞትም በሕይወት እኖራለሁ ይበል። ለምን? የእግዚአብሔርን ሥራ እናገራለሁ በሉት፣ ተናገሩት። የመጨረሻ ትርጉሙ መጽሐፍ ሲናገር አልሞትም በሕይወት እኖራለሁ የእግዚአብሔርን ሥራ አውጃለሁ። ሃሌሉያ! እስቲ አንድ ሰው ጮሆ አውጃለሁ ይበል። እንዴት አድርገ? አዋጅ አዋጅ አዋጅ! ሞቶ የነበረ ከሞት የተነሳ ሞት ይዘው ዘንድ ያልቻለ የሞትን መውጊያ የሰበረ የናዝሬቱ ኢየሱስ ያድናል፣ ይታደጋል፣ ሕይወት ይሰጣል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም። የሚያድነው የተሰቀለው ኢየሱስ ነው እያልክ ታውጃለህ። ይቅናት ይረሃብ ልብ ውስጥ የገባ ሰው ብዙ ሞቶችን እየተሻገረ በሞት ላይ ቆሞ ይሰብካል። ጳውሎስን አይታችኋል። በድንጋይ ወግረውት፣ በድንጋይ ሲወገር መቼ ጥርሱ ሳይወልቅ አይቀርም። በድንጋይ ሲወገር ደሙ ፈሷል። አይሁዳውያኖች በደንብ አድርገው ወገሩት። በቃ እሱ ግን ሞተ ሲባል እሱ ግን ተነስቶ ያራገፈ አልሞትም በሕይወት እኖራለሁ፣ አሁንም የእግዚአብሔርን ሥራ እናገራለሁ። የደበደቡት የቀጠቀጡት ሊገሉት የፈለጉት የኢየሱስን ስም እንዳይናገር ነው። እሱ ግን ከተወገረ ከተቀጠቀጠ በኋላ የኢየሱስን ስም መናገር አላቆመም። ወጥቶ የኢየሱስን ስም እንደገና መስበክ ጀመረ። እንዲህ አይነት ትውልድ የእግዚአብሔርን ኃይል ተቀብሎ ይነሳል። ሞት ፐርሰን ነው። ሞት መልአክ ነው። ሞት መናፍስት ነው። ከዲያብሎስ ጋር የተጣለ ክፉ መልአክ ነው። መጽሐፍ ቅዱሳችን ራእይ መጽሐፍ ምዕራፍ 6 ቁጥር 8 ላይ እንዲህ ብሎ ይናገራል። እንግዲህ በተለይ ሞት የሚባለው መንፈስ ራሱን ገልጦ የሚሰራበት ብዙ መንገድ አለ። ሰውን በአደጋ፣ ሰውን በጦርነት፣ ሰውን ድንገተኛ በሆነ ክፉ ነገር፣ ሰውን በተለያየ አይነት የጨለማ ስትራቴጂ የማጥፋት ፕላን ነው በምድር ላይ ያለው ዕቅድና ዓላማ። በዘመን ፍጻሜ በክርስቶስ ኢየሱስ መምጫ ላይ ከምድር ላይ እንግዲህ 1/4ኛውን በአንድ ጊዜ ያጠፋል ይላል። አሁን በዚህ ዘመን ፍጻሜ ማለት ነው። ራእይ መጽሐፍ ምዕራፍ 6 ቁጥር 8 ምን ይላል? አንብበልን። አየሁም እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሐመር ፈረስ ወጣ፣ በዛ ፈረስ ላይ የተቀመጠው ስሙ ማን ይባል ነበር? ሞት ነበር። ሲኦልም ተከተለው፣ በሰይፍና በራብም በሞትም በምድር አራዊት ይገድሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። ምን ብሎ ተናገረ በዚህ ስፍራ ላይ መሰላችሁ? አንደኛ በሰይፍ አለ። ቀጥልልን፣ አንብብልን። 4 ነገር ይናገራል። በሰይፍና በረሃብ በሞትም በምድርም አራዊት ሁሉ ይገድሉ ዘንድ በሞትና በምድር አራዊት የምድር አራዊትን እንኳን ይጠቀማል። አውሬውን እንኳን ይጠቀማል። ሰይፍን ይጠቀማል። ረሃብን፣ ድህነትን ይጠቀማል። ሰው አጥቶ የሚበላው ነገር አጥቶ እንዲሞት እንኳን ሞት ያንን ይጠቀማል። በዛ ሐመር ፈረስ ላይ የተቀመጠው ስሙ ማን ነው? ሞት ነው። ሞት ፐርሰን ነው፣ መልአክ ነው፣ መናፍስት ነው። ለዚህ በምን መንገድ የሰዎችን ህይወት ለማጥፋት በዓለም ላይ ከሚኖሩ 1/4ኛዎቹን አንደኛ በሰይፍ ለማጥፋት፣ ሁለተኛ በረሃብ በድህነት ምድርን በመምታት ሰው የሚበላውን ነገር በማጣት ለመግደል ማለት ነው። በሰይፍ ሲል በጦርነት ማለት ነው። በዚህ ዘመን ላይ በጦርነት ስንት ነፍስ እያለቀ ነው ያለው?
ማን ነው ከፍተኛ ተጠቃሚ መስላችሁ? ሞት ነው። ጦርነት ያለበት ቦታ ደም የሚፈስበት ቦታ ያንን ቦታ የሚገዛው ማን ነው? የሞት መንፈስ ነው የሚቆጣጠረው። የሰው ደም በፈሰሰ ሰዓት ላይ የሰውን ደም ጌን የሰውን ነፍስ ጌን ያደርጋል። አንዳንድ ሰው ራሱ ተኝቶ ባለበት ቦታ ሙታን ጠሪ መናፍስቶች አሉ። ተኝቶ ባለበት ቦታ ላይ ወይ የሚያውቀውን ሰው የሞተ ሰው በጨለማ ውስጥ ያለ የሞተ ሰው ይመጣና ይታየዋል ና ብሎ ይጠራዋል። አሁን እንደዚህ አይነት ነገር እያያችሁ ያላችሁ እንደዛ ስታዩ ኖርማል አይደለም፣ ሲምፕል አይደለም፣ ልትሰብሩት ይገባል። የሞተ ሰው መጥቶ ና ካለ እየጠራህ አለ ማለት በህይወት ላይ ሞት እየጠራህ ነው ያለው ማለት ነው። ያ ደግሞ የሚሰበረው በመንፈስ ቅዱስ ኃይል ነው። የለም አሜን የሚል ሰው ያለ ጊዜ አልሞትም የሚል ሰው ጮሆ አሜን ይበል። እስቲ አንድ ሰው ንኩና ያለ ጊዜ አልሞትም በሉ። ድገሙ እስቲ። ሞት ድንገተኛ በሆነ አደጋ ይሰራል። ሞት በሰይፍ በጦርነት ውስጥ ይሰራል። ያንን ሰይፍ ያንን ጦርነት ሆን ብሎ ያስነሳል። በረሃብ ይሰራል፣ በድህነት ይሰራል። በመድራችን ባለፉት አመታቶች ላይ በረሃብ የሞቱ ሰዎች ስንቶች ናቸው? በዛ ረሃብ ውስጥ ጌንም ያደርገው ሞት መንፈስ ነው። አደጋው ከመምጣቱ በፊት ግን ያ አደጋ ያ ሞት ከተሰበረ አደጋውን ጭራሽ ባይናችሁ አታዩትም። መጽሐፍ እንደዚህ ይላል፣ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤትህ አይገባም። የኢዮብ ህይወት የሞት መንፈስ በዙሪያው የተገለጠበት ያለውን ነገር ሁሉ ያሳጣው ያ ነገር የጀመረው የዛ ፕላን ጅማሬ ያለው ፍጥረታዊ ዓለም ላይ አይደለም፣ መንፈሳዊ ዓለም ላይ ነው። ልብ ብላችሁ ስሙኝ። ከእያንዳንዱ አደጋ በስተጀርባ ተገልጦ ከምናየው ክፉ ነገር መልካምም ነገር በስተጀርባ መጀመሪያ መንፈሳዊ ዓለም ላይ ናቸው ምንጫቸው። የነገሮች ምንጭ መንፈሳዊ ዓለም ላይ ነው። መልካም ነገር ይሁን ክፉ ነገር ይሁን የሚጀምረው መንፈስ ዓለም ነው። መንፈስ ዓለም ጀምሮ ነው ወደ ፍጥረታዊ ዓለም የሚገለጠው። ኢዮብ በሰላም እየኖረ ልጆቹ እየተጠራሩ አንድ ቀን አንዱ ቤት ድግስ እያደረጉ አንዱ ቀን አንዱ ቤት ድግስ እያደረጉ በጣም ኢዮብ ሀብታም ስለነበረ ማለት ነው። የኢዮብ ሀብትን መጽሐፍ ቅዱስ ሲናገር በምስራቅ ከነበሩ ሰዎች ሁሉ ይልቅ ሀብታም ነበር ይላል። አስቡት፣ በአንድ አቅጣጫ ምስራቅ በአንድ አቅጣጫ ላይ ካሉ ሰዎች ከዚህ መስመር ካሉ ሰዎች ሁሉ ይልቅ ሀብታም ያ ሰው ነው። ሀብቱን አስቡ። ልጆቹ በፈለጉት ሰዓት ላይ የተነሱ ድግስ ያዘጋጃሉ። የሚገርመው ልጆቹ ድግስ ያዘጋጁ ከድግሱ ማግስት ላይ ሰው በሚተኛበት ሰዓት ላይ ኢዮብ ይነሳና ልጆቼ ኃጢያትን ሰርተው እግዚአብሔርን በድለው ይሆናል አሳዝነው ይሆናል እያለ ለልጆቹ መስዋዕት ያቀርብ ነበር ወደ እግዚአብሔር። ምን አይነት ብልህ የሆነ ሰው እንደሆነ አስቡት። ልጆቹ የሆነ ቦታ ድግስ አድርገው ሲመጡ እሱ መስዋዕት አዘጋጅቶ ልጆቼ በድለው ይሆናል ማረኝ እያለ ይጮህ ነበር። የሚገርማችሁ በሰላም እየኖረ ያለ ድንገት መንፈሳዊ ዓለም ላይ የእግዚአብሔር መላእክቶች በእግዚአብሔር እግር ስር ቀርበው ያለ ሰይጣን ሉሲፈር የተጣለው መልአክ በእግዚአብሔር እግር ስር ቀረበ። እሱ ምን ልታደርግ መጣ አለው ጌታ። ምድርን ሁሉ ዞርኩኝ አንድም ጻድቅ ሰው አጣው አለ። ባሪያ ኢዮብን አልተመለከትከውም? ምን አለው? እሱንማ ሁሉን ነገር ስላጠርክለት ሀብት ስለሰጠው እንጂ ብትወስድበት ሰድቦ ይሞታል አለው። እግዚአብሔር ደግሞ በኢዮብ እርግጠኛ ነው ነው አለ። ነገር ግን እንደዚህ አለ፣ ነፍሱ ምንም እንዳታደርግ ሌላውን ግን እሺ ብሎ ፍቃድ ሰጠው። የእግዚአብሔር ፍቃድ መስጠት ማለት እግዚአብሔር ፕሮቴክሽኑን አነሳ ማለት ነው። ነፍሱ ግን እንዳይሞት እግዚአብሔር የተናገረው አንዷ ቃል ነፍሱን የኢዮብን ነፍስ ፕሮቴክት አድርጋ ነበር። በብዙ አቅጣጫ ሰይጣን ነፍሱን ለመግደል ሞክሯል። ነገር ግን ነፍሱን መግደል አይችልም፣ ነፍሱን ማጥፋት አይችልም። ባይ ዘ ዌይ ነፍስ አትሞትም። ነፍስ ከምድር ስትለይ ትለያያለች። ሞት ሲመጣ ነፍስ ላይ ነፍስን ከምድር ይለያያታል እንጂ ከዚህ ከፍጥረታዊ ዓለም ይለያያታል እንጂ ነፍስ አትሞትም። ነፍሳችን ውስጥ መንፈሳችን ውስጥ የእግዚአብሔር እስትንፋስ ስላለ እግዚአብሔር እስትንፋስ ያለበት ነገር መንፈስ የተባለ ነገር ደግሞ አይሞትም፣ ለዘላለም ነው የሚኖረው። ነገር ግን ምርጫችን ይወስነዋል። ኢየሱስን አምነን ከሆነ የዘላለም ህይወት ውስጥ ነው የምንኖረው። ኢየሱስን ሳናምን ከሆነ ግን የዘላለም ሞት ውስጥ ነው የምንኖረው። ራእይ መጽሐፍ 20 ላይ ሲኦል ይላል ሉሲፈር ዲያብሎስ ሁሉም ተሰብስበው
ወደ እሳት ባህር ይጣላሉ ይላል እዛ ውስጥ ነው በጌታ ያልሆነ ሁሉ የሚጣለው by the way ይህ ሞት እንኳን የሚሞትበት ቀን እንዳለ ታውቃላችሁ by the way ሞት የእሳት ባህር ውስጥ የሚጣለው ከሰይጣን በኋላ ነው ሰይጣን ሲኦል እንደገና ደግሞ ዲያብሎስ አውሬው ከተጣሉ በኋላ ነው ሞት የእሳት ባህር ውስጥ የሚጣለው መጨረሻ የሚጣለው ሞት ነው እንደውም የእሳት ባህር ውስጥ የሚጣለው ቃሉን ላሳያችሁ ራእይ መጽሐፍ ምዕራፍ አንዳንድ ሰው ጥያቄ እንዳይፈጥርበት ራእይ መጽሐፍ ምዕራፍ 20 ቁጥር 14 ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ሞትና ሲኦል በምን ተጣሉ በእሳት ባህር ውስጥ የእሳት ባህሩ ደግሞ ሁለተኛው ሞት ነው ይላል ቀጥልና አንብብ ይህም የእሳት ባህር ሁለተኛው ሞት ነው ስለ ዲያብሎስና ሉሲፈር እነሱ እንደሚጣሉ አውሬው እንደሚጣል ይናገራል ወይ 9 11 12 ወደ ምድርም ስፋት ሁሉ ወጡ የቅዱሳንም ሰፈር የተወደደችውንም ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱ ወደ ዲኑ ባህር ተጣሉ አያችሁ ወደ እሳቱ ባህር ተጣሉ ሐሰተኛው ነብይ እንደገና ደግሞ አውሬው ዲያብሎስ እነዚህ ሁሉ ወደ ተጣሉ ወደ እሳት ባህር ወደ ሁለተኛው ሞት እነሱ ከተጣሉ በኋላ ነው ሞት የሚጣለው ቁጥር 14 ላይ ደግሞ ይሁት ሞትና ሲኦል ይላል ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ሞትና ሲኦል በእሳት ባህር ውስጥ ምን አሉ ተጣሉ ሞት የሚሞትበት ጊዜ ሞት የሚጣልበት ዘመን ከፊት አለ አንድ አሜን ካለ ጮህ አሜን ይበል አሜን እኛ እናየው በዛ ሰዓት ለኛ ከጌታችን ጋር እየኖርን ነው ነገር ግን ሞት እንኳን ለጀጅመንት የተቀጠረበት ቀን አለ ሞት ላይ ፍርድ የወጣበት ቀን አለ የተቀመጠለት ዛሬ እስቲ የሚያምን ሰው እጁን ከፍ አድርጎ ያሳይ እንዲህ ብላችሁ ተናገሩና ቃሉን እናገራለሁ አልሞትም በህይወት እኖራለሁ በሉ የእግዚአብሔርን ሥራ እናገራለሁ በሉ ይኸውላችሁ ኢዮብ በመንፈስ ዓለም ላይ ሥራ ተጀመረበት ፋይል ተከፈተበት ከዛ ልክ ሰይጣን እግዚአብሔርን ካወራ በኋላ ወደ ሥራ ነው የገባው ይኸውላችሁ አያችሁ ወደ ሥራ ነው የገባው አንዳንድ ጊዜ መንፈስ ዓለም ላይ የሆነ ምልክት ስታዩ ሰይጣን ሥራ መጀመሩን የሆነ ነገር ማውጣቱን የሆነ እቅድ ማውጣቱን እግዚአብሔር ሲያሳያችሁ እንድታፈርሱ ነው እንድትገስጹት ነው በዛ ሰዓት ላይ ሰይጣን ኢሚዲየትሊ ሥራ ጀመረ ምን አደረገ ወዲያውኑ ወደ ኢዮብ ሀብት ሄደ መጀመሪያ ሀብቱን ሁሉ አጠፋበት ባይዘው ኢዮብ ተቀምጦ ነው የነበረው አራት መልእክተኞች ወደ ኢዮብ መጡ አራቱም መልእክተኞች እኩል አልመጡም አንደኛው መልእክተኛ መጥቶ ሀብት እንደዚህ ሆነ ወሰዱት ተነጠቅ ሲለው ሌላኛው መልእክተኛ ይመጣና ደግሞ በጎች ግመሎች ያሉ ነገር ሁሉ ተወሰደብኝ ይለዋል ሶስተኛው መልእክተኛ ሁለቱ ከተናገሩ በኋላ ገና ሳይጨርሱ እየመጡ ይናገራሉ የመጨረሻው መልእክተኛ ደግሞ መጣና እንደዚህ ያለው ልጆች ሁሉ ተሰብስበው በነበሩበት ቦታ ላይ ከበረሃ የመጣ ንፋስ እንዳለ መሰረቱን አናጋው በልጆች ላይ ቤት ወደቀባቸው ልጆች ሁሉ ሞቱ እኔ ብቻ ተርፌ መጣው አለው ወጭ ይሄ የሞት መንፈስ ያለውን ነገር ሁሉ ነጠቀበት ሀብቱን ነጠቀበት ገንዘቡን ነጠቀበት ያለውን ነገር ሁሉ ነጠቀበት መጨረሻ ደግሞ ልጆቹን ነጠቀበት ኢዮብ አስቡት ቁጭ ብሎ አራት መልእክተኞች በአንድ ጊዜ መጥተው ነገር ሞተ ብለውት መጨረሻ ደግሞ ልጆች ሞቱ ሲሉት አያችሁ ይህ ሰው ኢሚዲየትሊ ምን አደረገ ልብሱን ሁሉ አወለቀ ጸጉሩን ተላጨ ማቅ ለበሰ ራሱ ላይ አመድ ነሰነሰ ኢዮብ አልሞተም እንጂ በዙሪያው ያለው ነገር ሁሉ ሞተ ሞት ማለት አንዱ ያላችሁ ነገር ኤግዚስት አድርጎ እንዳይቀጥል ያላችሁትና ያያዛችሁትን ነገር እንድታጡ ነው የሚያደርገው የሞት አንዱ ትልቁ ስራ ኢዮብ እንኳን ቢሞት ይሻለው ነበር በዛ ሰዓት ላይ በሱ ሐሳብ እንደውም አንድ ስፍራ ሲናገር ምን ነው አለ የተወለድኩበትን ቀን ሌዋታንን የሚቀሰቅሱ የቀን ረጋሚዎች በረገሙት አለ የተወለድኩበት ቀን ቢረገም እኔ ወደዚህ ምድር ተፈጥሬ ባልሆን ኖሮ ምን ነው ብሎ የተናገረበት ቦታ አለ ነገር ግን ኢዮብ በዛ ሁሉ መከራ ውስጥ ያለፈ ግን በአምላኩ ፊት በአምላኩ ላይ ግን አላጉረመረመም እግዚአብሔርን ሰድበሙት ሲባል አልሰደበምም አልሞተም ባይ ዘ ወይ
ሚስቱ እንደዚህ ነው እግዚአብሔርን ሰድበ መንበል ምን ማለት ነው እግዚአብሔርን ከሰደብክ ትሞታለህ ማለት ነው እኮ በኢዮብ ህይወት ዙሪያ ያለው ነገር ሞታል ሞተም ሕያው የነበረው ነገሩ አልተመታበትም በሞት መንፈስ የተጠቃ ሰው ፍሬያማነትንና ህይወትን ያጣል የሞት መንፈስ ትልቁ ዓላማ በህይወታችሁ ላይ ፍሬያማነት እንደገና ህይወት በህይወታችሁ ላይ እንዳይኖር የናንተን ነገር ማጥቃት ነው ያንዳንድ ሰው ስራ እየሰራ ነው ስራው ግን ሕያው አይደለም ህይወት የለውም ፍሬ የለውም ማለት ስራችሁ በሞት መንፈስ ተጠቅቷል ማለት ነው አገልግሎታችሁ አዎ ያገለግላችሁ ነው ፍሬ ከሌለው ግን ህይወት ከሌለው አገልግሎታችሁ በዚህ መንፈስ ተጠቅቷል ማለት ነው ያስተማርኳችሁ ያለውት በመረዳት እንድንጸልይ ነው በመረዳት ስትጸልዩ የትኛው ማቅጣጫ ላይ የናንተ አገልግሎት የናንተ ስራ የናንተ ጤንነት ላይ ስኬት እንዳይሆን የሚሰራ የሞት መንፈስ ሁሉ ዛሬ በአደባባይ ይዋረዳል ከዚህ ቤት ስትወጡ የናንተ ነገር በህይወት ይጥለቀለቃል በህይወት ይጥለቀለቃል በፍሬያማነት ይጥለቀለቃል የናንተ ነገር 30 60 ሳይሆን 100 እጥፍ ያፈራል በኢየሱስ ኢዮብ ሁሉ ነገር ግን በዙሪያው የነበረው ነገር ሁሉ አታክ ተደረገበት ይቃል ለኢዮብ ይሆናል አልሞትም በህይወት ኖራል እግዚአብሔርን ስራ ምን እላለሁ ኢዮብ ግን ከዛ በኋላ እግዚአብሔር ደብል የሆነ ፖርሽን እጥፍ የሆነ በረከት መልሶለት የእግዚአብሔርን ስራ እየተናገረ ነው እንደገና እጥፍ በልጽጎ ያለፈው አንድ አገልጋይ እንኳን ቅባትን የሚገድልበትን ነገር ማወቅ አለበት በህይወቱ ሲመላለስ ለምሳሌ ዮሴፍን አይታችሁ ከሆነ ዮሴፍ የንጉስ ሚስት ተዘጋጀችለት ከንጉሱ ሚስት ጋር እንዲተኛ ጠላት ወጥመድ አዘጋጀበት ያ ነገር መልካም አጋጣሚ ይመስላል ለመንገስ ነገር ግን ያ የተዘጋጀበት የዝሙት ምዕራፍ የተዘጋጀበት ያ ጠላት ያዘጋጀው ክፉ ነገር ሞት ነው ቅባትን የሚገድል ነገር ነው ዴስቲኒውን አቦርት የሚያደርግ ነው በህይወት ዘመናችሁ ስትመላለሱ ይህ የሞት መንፈስ በተለያየ አይነት አቅጣጫ የሰውን ነገር ለመግደል የሚያወጣው ስትራቴጂ ክፉ ሐሳብ አለ ባልገባችሁባቸው ቀናቶች ላይ ስትጸልዩ ያንን የምታመልጡበትን ኃይል ትቀበላላችሁ ባልገባችሁባቸው ቀናቶች ላይ ስትጸልዩ በዛ ቀን ላይ የሚተጋ አደጋ ጣይ መንፈስ ክፉ የሆነ ሥራ ሁሉ ከመንገዳችሁ ላይ ይፈርሳል ሊልባችሁ ውስጥ ይሆኑ አልሞትም በህይወት ኖራለሁ እግዚአብሔርን ስራ እናገራለሁ ስትሉ በራሳችሁ ላይ በስጋችሁ ላይ በነፍስ በመንፈሳችሁ ላይ ብቻ አይደለም የኔ ነገር ስራዬ አገልግሎቴ የጀመርኩት ነገር የኔ የሆነ ነገር ሁሉ አይሞትም ብላችሁ ከልባችሁ ሆናችሁ እንድትጸልዩ ነው የምፈልገው እስቲ ማን ነው እግዚአብሔር የሰጠው በረከት አይጨነግፍም አይሞትም ብሎ የሚያምን ሰው እጁን ከፍ አድርጎ ያሳይ ልጆቼ የታየላቸው ከፍታ ላይ ሳይደርሱ አይሞቱም የሚል ሰው እጁን ያሳይ የኔ የሆነ ነገር የታየለት ግብ ላይ የተነገረው ቃል ላይ ሳይደርስ አይሞትም አይጠፋም አይጨነግፍም የሚል ሰው ያሳየኝ እጁ የኔ ነገር አይሞትም በሉና አቡጁ ከመን ተናገሩ ድገሙስቲ የመጨረሻ ሃሌሉያ ሃሌሉያ አገልግሎትህ አይሞትም አገልግሎትሽ አይሞትም ስራሽ አይሞትም ጤናህ አይሞትም ትዳርህ አይሞትም ያንተ ነገር አይሞትም ያንቺ ነገር አይሞትም በኢየሱስ